ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ዓርብ አለ የሥነ ፍጥረት መካተቻ ሲል ነው። ጌታ ከእሑድ እስከ ዓርብ ሲፈጥር ሰንብቶ በዕለተ ዓርብ ጨርሷልና። ወአነሳ ቤት ዕለተ አይረፈ እግዚአብሔርም ኩሉ ግብሩ ዘአሐዘ ይግበር እንሂድ። አንድም የመና መካተቻ ሲል ነው። መና ከእሑድ እስከ ዓርብ ሲወርድላቸው ሰንብቶ የቀዳሚው ዓርብ ተጨምሮ ሊወርድላቸው ነበርና። አንድም መናው ከደመና እየወረደላቸው ውሃ ከጭንጫ እየተለከላቸው 40 ዘመን ሙሉ ሲመገቡ ኑረው ፊኒቆን ሲደርሱ መናው ከርቶ እህል ተመግበው አድረዋልና። ወዓርበንና በፊኒቆን ወገድ ውቅፍ ለፊኒቆን እንዲል። አንድም የሥራ መካተቻ ሲል ነው። ጌታ በዚህ ዓለም 33 ዓመት ከ3 ወር ሥራውን ሲሰራ ሰንብቶ በዕለተ ዓርብ ጨርሷልና። አንድም ጌታ በተሰቀለ ጊዜ ብርሃነ ፀሐይ ቀጥተዋልና። ወዓርበ ፋሲካሆሙ ለአይሁድ እንዲል። አንድም አይሁድ ይህት ሰውን ሳትሰቅለው መሸብን ተባብለዋልና በዚያው ዓርብ ተብላ ቀርታለች። ከዚህም ዕለት እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመታለች። የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ምንጣፍ ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ኤፍሬም በኮሬ ወፍቁረ ወልድየ መጻእኩ ኀቤከ ከመ ትወድሰኒ ዮምኒ በዛቲ ዕለት ትለዋለች። እርሱም ተቀምጦ የነበረ ተነስቶ ታጥቆ እጅ ነስቶ ቆሞ ክርክር በዕለተ ሰኒ ተፈጽሟልና ባረከኒ እግዚእትየ መዝገበ በረከት ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይሄድር በላዕሌከ ብላ ተባርከዋለች። ወሰበከ መዝት ቤሎ እግዝእትነ ማርያም ከሰተ አክቡ ወይቤ ቡርክት አንቲ ብሎ እስከ መጨረሻው ድረስ ሰተት አድርጎ አድርሶላታል። ውዳሴ በዓርብ ውዳሴ ዘዓርብ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው ካለ ጸሐፊ ነው። ዓርብ ማለቱ ወደ ምስጢር ሂዶ ነው እንጂ ለውዳሴውስ ሐሙስ ባለ በቀና ነበር። በዕለተ ዓርብ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርዕስት ነው። ነገሩን ቡርክት አንቲ ብሎ ያመጣዋል። ቡርክት አንቲ እማንስት ቡርክት አንቲ እማንስት ቡርክት ከሴቶች ተለይተሽ ልዕልት ነሽ ክብርት ነሽ። ቡሩክ ፍሬ ከርሥኪ የማኅፀንሽ ፍሬ ኢየሱስ ክርስቶስን መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ አደት ርኩስ ሳይኖርብሽ አምላክን የወለድሽ እመቤታችን ሰረቀለኪ ፀሐየ ጽድቅ ኢየሱስ ክርስቶስ ከአንቺ ተወለደልን። ወአብረለነ ታሕተ ክነኪሁ ወደ ቅጠረ ሌቱ አቀረበን። ወቋ ሐሰጋ በአንተ የወደደ ካለው ከኤርምያስ ሲለይ ከዚህም አብይ ኮጳህ ንዑስ ኮጳህ አሉ። ንዑስ ኮጳህ ገላገልት ይወልዳል። ገላገልቱ ከተድላ ደስታ ብዛት ከሙቀት የተነሳ ዓይንህንና እንቆረጥ እያሉ ሲያስቸግሩት ይለያቸዋል። አብይ ኮጳህ በንብ ወጥቶ ይጮሃል። አባታቸው መስሏቸው ቀርበው ታቅፏቸው ያረፍዳል። ቀትር ሲሆን ቀና ብለው አይተው አባታቸው እንዳልሆነ አውቀው ይለዩታል። ይህ ምሳሌ ነው። ንዑስ ኮጳህ የጌታ ገላገልቱ የአዳምና የሔዋን እሊያ ከሙቀት የተነሳ ዓይንህንና እንቆረህ እያሉ ሲያስቸግሩት እንዲለያቸው አዳምና ሔዋንም ከተድላ ደስታ ብዛት የተነሳ አምላክነትን ቢሹ ጌታ 5500 ዘመን በረድኤተ ነፍስ ተለይቷቸው ነበርና አብይ ኮጳህ የዲያብሎስን በነግ ወጥቶ እንደመጮህ አባታቸው መስሏቸው ታቅፏቸው እንደማርፈድ ዲያብሎስም አዳምና ሔዋንን የላሜ ልጅ የአውራዬ ወላጅ እያለ 5500 ዘመን ጣዖት ሲያስመልካቸው ኃጢአት ሲያሰራቸው የመኖሩ ምሳሌ። ቀትር ሲሆን ቀና ብለው አይተው አባታቸው እንዳልሆነ አውቀው እንዲለዩት አዳምና ሔዋንም ንስሐ ገብቶ ያገኛቸው በዚህ ዓለም ጌታ የማዳኑ ምሳሌ። እስመ ውእቱ ፈጠረን እርሱ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሰአሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ሰኔት በድንግልና ስርጎት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ጥበቡን ልቡን በልቡናችን ሳይብን አሳደሪብን። ለኪ ለባጀትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን አንቺን ብቻ
እና ብርሃን አንቲ የብርሃን እናቱ እመቤታችን አንቺን ብቻ ናብኪ በስብሐት ወውዳሴ በፍጹም ምስጋና እናከብርሻለን እናገንሻለን። ቡሩክት አንቲ ተአቢም ሰማይ ቡሩክት አንቲ ተአቢም ሰማይ ቡሩክት አንቺ ከሰማይ ትበልጫለሽ። ወትከብሪ እምድር ከምድርም አንቺ ትበልጫለሽ። ሰማይ ምድር ጌታን በስጋ ቢወስኑት እርሷን አብነት አድርገው ነው፣ ለእርሷ ግን አብነት የላትምና። አንድም ቡሩክት አንቲ ተአቢም ሰማይ ቡሩክት ከመላእክት አንቺ ትበልጫለሽ። ወትከብሪ እምድር ከደቂቀ አዳምም አንቺ ትበልጫለሽ። አንድም ቡሩክት አንቲ ተአቢም ሰማይ ቡሩክት ከልዑላኑ አንቺ ትበልጫለሽ። ወትከብሪ እምድር ከደቂቀ አዳምም አንቺ ትበልጫለሽ። ከመላእክት ከደቂቀ አዳም ዘንድ ልዑላን ትሑታን አሉና። ወላዕለ ኩሉ ህሊናት ወላዕለ ኩሉ ህሊናት ከህሊናትም ሁሉ በላይ ነሽ አለ። ህሊናት መርምረው አያገኙሽም ሲል ነው። መኑ ዘይክል ነቢበ እበኪ መኑ ዘይክር ነቢበ እበኪ ነቢበ እበይኪ ይላል። ክብርሽን መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? አንድም መኑና አልቦ ይወራረሳሉ ብሎ መኑ ዘይክር ነቢበ እበይኪ አንቺ ክብርሽን መናገር የሚቻለው የለም። ወአልቦ ዘይመስል ኪያኪ አንቺን የሚመስል የለም። ወላዕለ ኩሉ ህሊናት ከህሊናት ሁሉ በላይ ነሽ አለ። ህሊናት መርምረው አያገኙሽም ሲል ነው። መኑ ዘይክል ነቢበ እበኪ ነቢበ እበይኪ ይላል። እመቤታችን ክብርሽን መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? አንድም መኑና አልቦ ይጎራረሳሉ ብሎ እመቤታችን ክብርሽን መናገር የሚቻለው የለም። ወአልቦ ዘይመስል ኪያኪ አንቺንም የሚመስል የለም። ኦ ማርያም መላእክት ያክብሩኪ እመቤታችን መላእክት ያከብሩሻል ያመሰግኑሻል። ወሱራፌል ሲቁኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻባ ሀደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ የሚኖር ጌታ 9 ወር ከ5 ቀን በማኅፀንሽ አድረዋልና። መፍቀሬ ሰብ ቸር ሰው ወዳጅ የሚሆን አቅረበና ሀቤሁ ዘዚአነ ሞተ ነሳው እንቲያሁ ቢበተዋወነ ዘሎቱ ክብሮ ስብሐት ክብር የክብር ክብር ያለው እርሱ የእኛን ሞት ተቀብሎ የእርሱን ሕይወት ለእኛ ሰጥቶ ወደ እርሱ አቀረበን። ከዚህም ኦፋዳ ዘግብፅ ይለዋል። ኑሮ በነገስታት ቤት ነው። ሰው በታመመ ጊዜ ከፊቱ ወስደው ያቆሙታል። የማይድን ከሆነ እንደሆነ ፊቱን አዙሮ ይቆማል። ስራ ቤተ ከስመ ትመውት አንተ ወይ ተሐዩ እንግዲህ ወዲህ አትተርፍምና ገንዘብህ እንደ ነዳያን ሰጥተህ መሥዋዕተ የሰማይ ቤትን ሰርተህ ሞት ይሉታል። የሚድን የሆነ እንደሆነ ፊቱን ወደ እርሱ አዙሮ አፉን ከአፉ ገጥሞ ደዌውን በእስትንፋሱ ይቀበልለታል። እንደተቀበለለትም ሲያጠይቅ ኃያል የነበረ ድኩም፣ ብሩህ የነበረ ጽሉም ይሆናል። ብርድ ብርድ ይለዋል። ወደ አየር ወጥቶ 3 ሰዓት ፀሐይ ምቆ ከባሕር 3 ጊዜ ብቅ ጥልቅ ብሎ ወደ ቀደመ ጸዳዊው ይመለሳል። ይህ ምሳሌ ነው። ኦፍ ጸዓዳ የጌታ ጸዓዳ በመለኮቱ ይለዋልና ሕሙም የአዳም ደዌ የፍዳ የመርገም ያ የማይድን የሆነ እንደሆነ ፊቱን አዝሮ እንዲቆም ጌታም በአዳም ላይ 5500 ዘመን ፊቱን አዙሮ ክፍት ነበርና ያ የሚድን የሆነ እንደሆነ ፊቱን ወደ እርሱ አዙሮ አፉን ከአፉ ገጥሞ ደዌውን ከእስትንፋሱ እንዲቀበልለት ጌታም ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ባሕርየ አዳምን ባሕርይ አድርጎ በአዳም ላይ የተፈረደውን መከራ የመቀበሉ ምሳሌ ወቦአ እግዚእነ ውስተ ኩሉ ጽዋቶ መከራ እንተባቲ አመከረነ ጸላኢ እንዲል ብርድ ብርድ እንዲለው ወተአውቆ ሕማሙ ይለዋልና ወደ አየር ወጥቶ 3 ሰዓት ፀሐይ ምቆ ከባሕር 3 ጊዜ ብቅ ጥልቅ ብሎ ወደ ቀደመ ጸዳዊው እንዲመለስ ጌታም በመስቀል ላይ 3 ሰዓት ቆይቶ 3 ሌሊት 3 መዓልት በከርሰ መቃብር አድሮ ሙስና መቃብርን አጥቅቶ ብርሃነ መለኮትን ተዋህሎ አንድ ወገን ሆኖ የመነሳቱ ምሳሌ ወሐደገ ገዴተ ህላዌ የዘቀዳሚ ገብአ ወተመይተ ውስተ ስብሐቲሁ ወክብሩ እንዲል ሳሊ ለነ ቅድስ ኦፍ ጸዓዳ ከሚባል ልጅሽ ሰኔት በድንግልና ስርቆት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለመኝልን።
አይምሮውን ጥበቡን ልቡን በልቡናችን ሳይብን አሳድሪብን። ቡሩክት አንቲ ማርያም ወቡሩክ ፍሬ ከርሥኪ ቡሩክት አንቲ ማርያም እመቤታችን ከሴቶች ተለይተሽ ልዕልት ነሽ ክብርት ነሽ። ወቡሩክ ፍሬ ከርሥኪ የማኅፀንሽን ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን ነው። ኦ ድንግል ወላዲተ አምላክ ምኩን ለደናግል አምላክን የወለድሽ እመቤታችን የደናግል መመኪያቸው አንቺ ነሽ። ቀድሞ ወንዶቹ በሴቶቹ ይመኩባቸው ነበር። ሔዋን ከአዳም ተገኝታለች እንጂ አዳም ከሔዋን ተገኝተዋልን? እንደዚሁም ሁሉ እናንተ ከኛ ተገኝታችኋል እንጂ እኛ ከእናንተ ተገኝተናል እያሉ የሚመኩባቸው ሆነዋል። ምን ነዋ ቢሆን እኛ ከእናንተ ብንገኝ ጌታ ከመሬታችን ተገኝቶ የለምን እያሉ የሚመኩባቸው ሆነዋልና። አንድም ቀድሞ በእናንተ ምክንያት ከገነት ወጣን እያሉ ርስት አያካፍሏቸውም ነበር። ኋላ ቅዱስ ጳውሎስ ብእሲ ወብእሲተ አሐዱ አካል ብሎ እስኪያካፍላቸው ድረስ ምን ነዋ ቢሆን በእኛ ምክንያት ከገነት ብትወጡ በእመቤታችን ምክንያት መንግሥተ ሰማያት የምትገቡ ሆናችሁ የለምን እያሉ የሚመኩባቸው ሆነዋልና። አንድም የጠባባት ደናግል መመኪያቸው የሚሆን ኢየሱስ ክርስቶስን ስለወለደችላቸው ምኩን ለደናግል አለ። ዘም ቅድመ ዓለም ኩሉ ተሰብአ እምኔኪ በመዋዕል ወሰም ከርሥኪ ዘእም ቅድመ ዓለም ህልውና ብሉየ መዋዕል ተሰርአ እምኔኪና ወፃእም ከርሥኪ አንድ ወገን። ቅድመ ዓለም ህልው የነበረ እርሱ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ ሰው ሆነ። ሥጋን ነሳ ባህሪያችንን ባህሪ አድርጎ ወመንፈሱ ቅዱስ ወሃበነ መንፈስ ቅዱስን ለእኛ ሰጥቶ ወረሰነ ብርሃነ ምስሌሁ በብዛይሩቱ በይቅርታው በቸርነቱ ብዛት ከእርሱ ጋር አስተካከለን አለ። ሥጋ የባህሪ አምላክ ሆነዋልና። አንቲ ተአቢም ብዙኃት አንስት አንቲ ተአቢም ብዙኃት አንስት አንቺ ከብዙ ሴቶች ይልቅ ትበልጫለሽ። እለ ነሣ ጸጋ ወክብረ ከብዙ ሴቶች ብትበልጭማ ምን ድንቅ ነዋ ብሎ ጸጋ ክብርን ካገኙ ከ36 ቅዱሳት አንስት አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊ ጻዕረ ላዕለ እግዚአብሔር ልዑል እግዚአብሔር የከተመባት ረቂቅ ከተማ አምላክን የወለድሽ እመቤታችን ጸጋ ክብርን ካገኙ ከ36 ቅዱሳት አንስት አንቺ ትበልጫለሽ። ሀገር መንፈሳዊት አላት። ንጉሥ ሰራዊትን ይዞ በከተማ እንዲከትም ጌታም 22ቱን ስነ ፍጥረት በመሃል እጅ ይዞ 9 ወር ከ5 ቀን በማኅፀኗ አድረዋልና። እስመ ዘይነብር ቢወኪዑር በሱራፌል በራእይኪ ያቀፍኪው በኪሩቤል በሱራፌል አድሮ የሚኖር ጌታ በመሃል እጅሽ ሳቅፈሽ ያዝሽው አለ። በሴቶች ልማድ ሴቶች ሕፃናትን አናት እንዳይወርዳቸው ብሎ በመሃል እጃቸው ደግፈው እንዲይዟቸው። ወዘይሴሲ ለኩሉ ዘሥጋ በብዛይሩቱ በይቅርታው በቸርነቱ ብዛት ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ። አንድም አራቱን ባህሪያት ለአራቱ ባህሪያት የሚመግብ ጌታ። አንድም ሥጋውን ደሙን ለምእመናን የሚመግብ ጌታ። አዛ ተባዘኪ ወተበወ ሀዲበ ጡትሽን ይዞ ሀዲበ ድንግልናን ተባ። ዘውእቱ አምላክነ መድኃኒት ኩሉ ይኸውም የዓለም ሁሉ መድኃኒት የሚሆን ጌታችን ኢየሱስ ክርስቶስ ነው። ይርኤን እስከ ለዓለም እስከ ዘላለም ድረስ ይጠብቀናል። ይጠብቀን። ንስግድ ሎቱ ንሰብሖ እንሰግድለት እናመሰግነው ዘንድ እስመ ውእቱ ፈጠረነ እርሱ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሰአሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ጥበቡን ልቡን በልቡናችን ሳይብን አሳድሪብን። ማርያም ድንግል ሙዳየ እፍረት ማርያም ድንግል ሙዳየ እፍረት እመቤታችን የሽቱ ዕቃ ናት። ይህችን የሽቱ ዕቃ አክርማዋት ትል ያልወጋትን አባሪ ያልመታትን ከንጹህ ቦታ የቀጨዋታል። ቀለም አግብተው ሰፍተው 4 ሽቱ 5ኛ ዘይት አዋህደው ቲስ ከማይተንበት ትቢያ ከማይበንበት ከንጹህ ቦታ ያኖረዋታል። ከነገደ ይሁዳ ከነገደ ሌዊ የተወለዱ ከኛ አካላቸውን እየተቀቡ ንጉሠ ነገሥት ሊቀ ካህናት ይሾምባታል። ይህ ምሳሌ ነው።
ሙዳይ የእመቤታችን ያቺ አክርማዋ ትል ያልወጋትን አባር ያልመታትን ከንጹሕ ቦታ እንዲቀጯት እመቤታችንም ከንጹሐን አበው ተገኝታለችና ቀለም እንዲያገቡባት ዕለት ዕለት ጸጋ ክብር ይጨመርላታልና 4 ሽቱ 5ኛ ዘይት አዋህደው ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቦታ እንዲያኖሯት እመቤታችንም 12 ዓመት በቤተ መቅደስ ኑራለችና ከነገደ ይሁዳ ከነገደ ሌዊ የተወለዱ ቀኝ አካላቸውን የተቀቡ ንጉሠ ነገሥት ሊቀ ካህናት እንዲሾሙባት ጌታም በዚህ ስፍራ ገብቶ 4 ወር ባህርያተ ሥጋ 5ኛ ባህርየ ነፍስ ነስቶ በኩረ ምእመናን ሊቀ ካህናት ንጉሠ ነገሥት ሆኗልና ያቺ ሽቱም ካለቀ በኋላ መዓዛ መለኮቱ አይለያትም። እመቤታችንን ጌታን ጸንሳ ሳለች ጌታንም ከወለደችው በኋላ መዓዛ መለኮቱ አይለያትምና ያ ሽቱ ቅሉ ሲያሚነት ያለው ነው። ጌታም ሲያሜ ካህናት ሲያሜ ነገሥት ነውና ነቃ ፈልፈለ ማየ ሕይወት የሕይወት ክርስቶስ መገኛ ሆነች። ነቅ እርሷ ፈልፈል የደጇ ማየ ሕይወት እጅነት ፍሬ ከርሳ አድኃነ ኩሉ ዓለም የማኅፀኗ ፍሬ ኢየሱስ ክርስቶስ ዓለምን ሁሉ አዳነ። ወሰአረ እምኔነ መርገመ በባህሪያችን በነገዳችን አድሮ ይኖር የነበረ መርገመ ሥጋ መርገመ ነፍስን በሷ ያጠፋልን። ወገብረ ሰላም ማእከሌነ በመስቀሉ አንድም በመሰቀሉ በመካከላችን ፍቅርን አንድነትን አደረገልን። ወበትንሣኤሁ ቅድስት አብኡ ለብእሲ ዳግመ ውስተ ገነት ዳግመኛ በልጁ ትንሣኤው አዳምን ወደ ገነት አገባው። በትንሣኤው ዓለምን ነው አዳም የማይገባው በዕለተ ዓርብ አይደለምን ቢሉ መገለጫውን ሲሻ አንድም ከአልዓዛር ትንሣኤ ሲደግ የአልዓዛር ትንሣኤ በ4ኛ ቀን ነው፣ የጌታ ግን በ3ኛው ቀን ነውና የአልዓዛር ትንሣኤ በብሉይ ሥጋ ነው፣ የእርሱ ግን በሐዲስ ሥጋ ነውና የአልዓዛር ትንሣኤ አስነሽ ይሻል፣ እርሱ ግን ወትንሣኤኩ ለሥልጣነ ባሕቲትየ እንዲል በራሱ ስልጣን ነውና የአልዓዛር ትንሣኤ ዳግም ሞትን ያስከትላል፣ በእርሱ ግን የኩሉ የለበትምና የአልዓዛር ትንሣኤ ዘጉባኤን ይጠብቃል፣ እርሱ ግን ፈጥኖ ዕለቱን ተነስቷልና። አዳምን ወደ ቀደመ ቦታው ከመለሰው ልጅሽ ጸኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለመኝልን። አእምሮውን ጥበቡን ልቡን ልቡናችን ሳይብን አሳድሪብን። ማርያም ንጽሕት ድንግል ወላዲተ አምላክ ማመን አምላክን የወለደች እመቤታችን የታመነች እናት ናት። እሱ ወኪት ተሰመየ ቅድስት ወላዲተ ሰብ ወላዲተ አምላክ በአማን ተሰመየ ወላዲተ ሰብ ብሎ ነበርና ንስጥሮስ ከዚያ ሲሄደይ ሰዓሊተ ምሕረት ለውሉደ ሰብ ማመን ሰዓሊተ ምሕረት ለውሉደ ሰብ ብሎ ይገጥመዋል። አምላክን የወለደች እመቤታችን ለሰው ሁሉ የታመነች አማላጅ ናት። አሁን ሰውን አማልደ የሚሉት ነገር አብዝቶ አስንቶ ይመለሳል። እርሷ ግን የለመነችው ልመና ሁሉ ሳይደረግላት የሚቀር የለምና እያሐፍር ጸሎታ ወጅድ መጀት ስለታ ከመወላዲተ አምላክ የእቲ እንዲ ሳሊለና ሀበ ክርስቶስ ወልድኪ ይስራታተነ ኃጢአታችንን ያስተሰርይልን ዘንድ ከልጅሽ ከኢየሱስ ክርስቶስ ለምኝልን። ሳሊለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ ጸኒት በድንግልና ስርጉት በቅድስና በቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን ልቡን በልቡናችን ሳይብን አሳደሪብን። ማርያም ድንግል ፍጽር በቤተ መቅደስ ጸርሃት ሲል ነው። አሜወቱ እስራኤልም ግብፅ አሜት ባህሉ ለሰይጣን እንዳለው ያለ ነው። ወትል ያምር እግዚአብሔር ከማርቤ ዘያምር ባዝድ ወይ ምክኒ ዘልበለድን ሰፋሩ ለመላክ ዘብሰረኒ በክብር ወይ ቢደኒ ሰላም ለኪ ኦ ቅድስት ድንግል መሊተ ጸጋ መሊተ ክብር ሆይ ሰላምታ ላንቺ ይገባሻል ብሎ መልአኩ ቅዱስ ገብርኤል አክብሮ አልቆ ከነገሬ በቀር ሌላ የማውቀው ምንም እንደሌለ እግዚአብሔር ያውቃል ስትል አሰምታ ተናገረች። እመቤታችን የብፅዓት ልጅ ናት። ከእናት ከአባቷ ጋር 3 ዓመት ትኖራለች። 3 ዓመት ከሆናት በኋላ እናትና አባቷ ይህች ብላቴና እሷ እኛን ሳትለምደን እኛም እሷን ሳንለምዳት ትሂድብን ብለው ወስደው ለሊቀ ካህናቱ ለዘካርያስ ሰጥቷት፣ እርሱም ይህች እንደ ፀሐይ የምታበራ ብላቴና ምን መግባት አለው ብሎ የምግቧን ነገር ሰብስቦ ሲያስመክር መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ።
ዘካርያስ ላንተ የወረደ ነውና ተነስ ተቀበል አሉት፣ ቀድሞ ሊወርድለት ነበርና። እርሱም ዛሬስ ፈጣሪ ክብሬን በሰው ፊት ሊገልጽልኝ ነው ብሎ ተነስቶ እጁን ቢዘረጋ መልአኩ ወደ ላይ ወጣበት። ኢያቄምና ሐናን ቀረቡ አሏቸው። ቢቀርቡ ወደ ላይ ወጣባቸው። ካህናቱን እያንዳንዱን ቀረቡ አሏቸው። ቢቀርቡ ወደ ላይ ወጣባቸው። ሐና ምናልባት ለዚህች ብላቴና የወረደ መንፈስ ቅዱስ ይሆናል፣ እስኪ ትተሻት ፈቀቅ በይ አሏት። ትታት ፈቀቅ ምትል ከሰማይ ዝቅ ከምድር ብቅ አድርጎ ግራ ክንፉን አንጥፎ ቀኝ ክንፉን ጋርዶ መግቧት አረገ። እግዚአብሔር የማይፈጽመውን ነገር አይጀምረውም። የምንቧን ነገር ከተያዘልንስ ከሰው ጋር ምን ያጋፋታል ብለው ከቤተ መቅደስ አግብተው አንጥፈው ጋርደው አኖሯት። በቤተ መቅደስ 12 ዓመት ከእናት ከአባቷ ጋር 3 ዓመት 15 ዓመት ሲሆናት አይሁድ ለምቀኝነት አያርኩምና ይህች ብላቴና አቅመ ሔዋን አደረሰች። ቤተ መቅደሳችንን ታሳድፍብናለችና ትውጣልን፣ ባልም ታገባ እንደሆነ ገብተህ ጠይቃት አሉት ዘካርያስም። እርሱም ገብቶ ወለተ እስራኤል እፎ ትፈቅዲ ትንበሪ፣ እንደምን ሆነሽ ልትኖሪ ትወጃለሽ አላት። እመቤታችንን ፈጻሚተ ፈቃድ ናትና አንተ እናት አባቴ አደራ የሰጡ ለአንተ አይደለልን? አንተ ታውቃለህ እንጂ እኔማ እንዴት ታውቃለሁ አለችው። ባላግቢ አላት። እኔስ እንኳን የገቢር የሐልዮ የለብኝም፣ ወደ እግዚአብሔር አመልክትብኝ እንጂ አለችው። ወደ እግዚአብሔር ቢያመለክት ከቤተ ይሁዳ ሚስቶቻቸውን የሞቱባቸው ሰዎች አሉና በትራቸውን አሰብስብ አለው። ቢያሰበስብ 1985 በትር አሰበሰብን። አንድም 9999 በትር አሰበሰበ። ያን በቀዳማይ ሰዓት ሌሊት ከቤተ መቅደስ አድርቶ ሲጸልይበት አድሮ በቀዳማይ ሰዓት አንት ቢያወጣው ከዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት እቀባ ለማርያም ተጥቀ የሚል ተጽፎ ተቀርጾ ተገኝተዋል። እጣም ቢያወጡ ለእርሱ ወጣ። ርግቡም ወርዳ ከራሱ ላይ አርፋበታለች እንደ 3 ምስክር። በዚህም በዚያም ቢሉ እጣው ላንተ ወጣ። በመንፈስ ቅዱስ አዲተን የሰጠንህን በመንፈስ ቅዱስ አዲተን እስክንቀበል ድረስ ወሰዳት ብለው ሰጡት። እርሱም እኔ የልጆች አባት ነኝ፣ እንደምን አድርጎ ይሆንልኛል? በዚያው ላይ ሽማግሌ ከብላቴና ጋር ተራርቼ ይሆንልኛል አላቸው። የምትሯሯጥ መስሎት እነርሱም እምቢማ በትር ናዳብ አብድዩን ባላወቁት ኃጢአት እንደተቀሰፉ ትከሰብ የለንን አሉት። ፈርቶ ይዘዋት ሂደዋል። እርሱም ድግር ሞፈር ጠርቦ ቀንበር አለዝቦ ያን ሽቶ ለውጦ ይመገብ ነበርና እርሷን ከቤት አኑሮ እለቱን አልዋለም አላደረም። ድግር ሞፈር ቀንበር ተሸክሞ ገበያውን ሄደ። ገበያ ጠሞት አልሸጥለት ብሎ 3 ወር ሰንብቶ ቢመለስ እመቤታችን በግብረ መንፈስ ቅዱስ ጸንሳ አገኛት። ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጥቶ ተጫውቶ ሲለያዩ ይህች ብላቴና ጸንሳለች ካንተ ነው ከሌላ አለው። በምን አውቆ ቢሉ ፈላስፋ ነበርና አንድም ጽንስ ከ3 ወር በኋላ ጦት ይጦቅራል ከንፈር ያራልና በዚህ አውቆ እኔስ እንኳን የገቢር የሐልዮ አላውቅባትም አለው። እንግዲህ ጸንሳለችና ገብተህ ጠይቃት አለው። እርሱም ገብቶ ኦ ወለተ እስራኤል መኑ ቀረጸ አክናፈ ድንግልናኪ ወብሃ በመኑ ሰለስኪ እስኩ አጠይቅኒ አላት። በግብረ መንፈስ ቅዱስ ነው አለችው። ነገሩ ቢረከበት ከደጃፋቸው ወድቆ የሚኖር የሙዝ ግንድ ነበር። ያን ከጽጌ ከልምላሚ ከፍሬ አድርሳ አሳይተዋለች። እንዲህ የሚያደርግ ማን ነው አለችው። እግዚአብሔር ነዋ አላት። እንግዲህ እንደዚህ የሚያደርግ እግዚአብሔር እኔን በሕቱም ድንግልና ሰንሼ በሕቱም ድንግልና እንደወደው ማድረግ ይሳነዋልን ብላ በዚህ አስረድተዋለች። እንዲሁ ነው ተቀምጦ ሳለ አይሁድ የቀጠሩበት ቀን ደረሰ። ያቺ ያስጠበቅንህን ብላቴና ይዘሃትና አሉት። ወወድቀ ዮሴፍ ውስተ ጽንዕ መዋግደ ህሊና ይላል። ይዣትም እንዳልወጣ እርሷን በዝሙት ጸነሰች ብለው በድንጋይ ወግረው በእሳት አቃጥለው ይገድሉብኛል። ትቻትም እንዳልወጣ እኔን በድንጋይ ወግረው በእሳት አቃጥለው ይገድሉብኛል። ይዣትም እንዳጠፋ ያደረገችው ታስታውቅ ከደረቷ ትታጠቅ እንዲሉ ያደረገውን አውቆ ይዟት ጠፋ ይብኛል ብሎ ይህንን ሲያወጣ ሲያወርድ መልአኩ አይዞ ይዟት ወጣ አለው። ይዟት ወጣ። ይህች ብላቴና በዝሙት ጸንሳለችና ማየ ዘለፋ ትጠጣልን አሉ። ይህ ማየ ዘለፋ በዝሙት የጸነሱትን ሆድ ሰልጥቆ የሚገድል ነው። ይኸው ማልቀረ አጠጧት። ቢያጠጧት ግብተ በረሃ ገጻ በስቤተ እደም ብርሃነ ፀሐይ ይላል።
ከፀሐይ 7 እጅ አብረታለች። በዚህ ጊዜ ይህችን ብላቴና ያለ ስራዋ አምተናታን ስላሉ የእንደርሱን ለእርሷ ሰጥቶ ሰራሃት አለ። አንድን ዛሬ ካህናት ለትነብ ቤተ መቅደስ ኦ ድንግል አብኮሌዮሲል ዘተፈርኪ ለተቃረቡ አላከመ የከኪድ ሰው ሀያሉ የሚያመሰግኗት ስለሆነ የእነርሱን ለእርሷ ሰጥቶ ሰራሃት አለ። ጾርኪ ዘይጸወር የማይቻለውን ቻልሽ። አግመርኪ ዘይትገመር የማይወሰነውን ወሰንሽ። ወአልቦ ዘአገምሮ ምንተኒ ምንን የሚወስነው የሌለ። ይበዝ ውዳሴኪ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ በክብረ ወሊድ ላይ የተሰጠሽ ክብረ ድንግልና አብይ ነው፣ ብዙ ነው፣ ገናና ነው። እስመ ኮንኪ አንቲ ማኅደረ ቃላ የአብ አካላዊ ቃል ማደሪያ ሆነሻልና። አንቲ ውእቱ መንጦላዕት ስፌት እንድታስተጋቦ ለዋይምና ሕዝበ ክርስቲያን እንስሳት አራዊት አዕዋፍ የተሳሉባት 3 ጊዜ ወጥታ 3 ጊዜ ስትወርድ ጴጥሮስ በዕለተ ሰሉቅ ያያት ወርቅ መሰላል ሰፊ መጋረጃ አንቺ ነሽ። ከዚህም ቅዱስ ጴጥሮስ ተርቦ ሳለ ምግቡን እስኪያዘጋጅለት ድረስ ቅዱሳን በስርዓት በሐኬት መቀመጥ አይወዱምና ወደ ሰሎም ወደ ሰገነት ወጥቶ ሳለ ተደሞ መጣበት። ሰፊ መጋረጃ እቡዝ በአርባዕቱ ስነቲሁ ይላል። በአራት ማዕዘን ተይዛ እንስሳት አራዊት አዕዋፍ ተስለውባት 3 ጊዜ ወጥታ 3 ጊዜ ስትወርድ አየ። ተርቦ ነበርና መልአኩ ወደ እሪያው እያመለከተ ተንስ ጴጥሮስ ህርድ ወብላ እያለ ያመለክተዋል። አንሰ የበላይኩ ግሙራ ዘይቆነ ንሶሃ ይላል። እርሱም ዘእግዚአብሔር አስተናጸሃ አንተ የታስተራኩስ ይለዋል። ይህ ምሳሌ ነው። መልአኩ ወደ እሪያው በጣቱ እያመለከተ ተንስ ጴጥሮስ ህርድ ወብላ ማለቱ አሕዛብን አስተምር ሲለው ነው። አንሰ የበላይኩ ግሙራ ዘይቆነ ንሶሃ ማለቱ አሕዛብን አላስተምርም ሲል ነው። ዘእግዚአብሔር አስተናጸሃ አንተ የታስተራኩስ ማለቱ እግዚአብሔር አስተምር ሲልህ አላስተምርም ትላለህ፣ አስተምር እንጂ ሲለው ነው። ሰፊ መጋረጃ የእመቤታችን ከወደ ላይ ስትወርድ ማየቱ ግዝእትነ ማርያም ነበረት በህሊና አምላክ ይላታልና። በአራት ወገን ተይዛ ማየቱ ሰው ካመነ ከተማረ በአራቱ ማዕዘነ ዓለም ሰአሊ ለነ ቅድስት ሳይላት የሚውል የሚያድር የለምና። እንስሳት የምእመናነ እስራኤል፣ አራዊት የምእመናነ አሕዛብ፣ አዕዋፍ የነቢያት ምሳሌ ይህን ሁሉ ሰብስባ ስታደርግ ማየቱ በእመቤታችንም ያመነ ሰው ገነት መንግሥተ ሰማያት ይገባልና። አንድም ሰፊ መጋረጃ የወንጌል በአራቱ ወገን ተይዛ ማየቱ በወንጌልም ያመነ ሰው ገነት መንግሥተ ሰማያት ይገባልና። አንድም ሰፊ መጋረጃ የወንጌል በአራቱ ወገን ተይዛ ማየቱ ወንጌል በአራት ማዕዘነ ዓለም የመነገሯ ምሳሌ፣ አንድም በአራት ወገን ሆና የመጻፏ ምሳሌ። ይህን ሁሉ ሰብስባ ስታደርግ ማየቱ በወንጌልም ያመነ ሰው ገነት መንግሥተ ሰማያት ይገባልና። አንድም ሰፊ መጋረጃ የቤተ ወንጌል የቀድሞ ሰዎች አንድ ገጽ አንድ አካል ሲሉ ደጃፋቸው አንድ መጋረጃቸው አንድ ነበር። እኛ ግን በስንክ በግብር በአካል 3 በባህሪ በህልውና በፈቃድ አንድ ስንት ደጃፋችን 3 መጋረጃችን አንድ ነውና። ወትቤሮሙ ሰሂድ ለስሉስ ማህያዊ ለሥላሴ ስግደትን የምታስተምርላቸው አለ። ለመጋረጃቸው የሰጡ እንደሆነ 3 ጊዜ ወጥታ 3 ጊዜ ስትወርድ ማየቱ ሶስትነታቸው ለልብስነቷ የአንድነታቸው ምሳሌ። ለእመቤታችን የሰጡ እንደሆነ አንድነት ሶስትነት የታወቀ ጌታ ከእመቤታችን ከተወለደ ወዲህ ነውና። አንቲ ውእቱ ዘሶርኪ አምደ እሳት ዘርእ ሙሴ ሙሴ ያየውን አምደ እሳት የተሸከምሽ አንቺ ነሽ። ዘውእቱ ለእግዚአብሔር መጻው ሀደረ ውስተ ከርስኪ አምደ እሳት ያለውን ተረጎመው። የቦም 9 ወር ከ5 ቀን በማኅፀንሽ ያደረው ወደ እግዚአብሔር ነው። ኦንኪ ታቦቱ ለፈጣሪ ሰማያት ወምድር ሰማይና ምድር ለፈጠረ ጌታ ማደሪያ ሆንሽ። ሶኪ ወከርስኪ ተሳተ አውራ 9 ወር ከ5 ቀን በማኅፀንሽ ወሰንሽው። አንቲ ማመንን ትረዘያ ገምሩ ሰማያት ወምድር ሰማይና ምድርን የማይችሉትን ጌታ የወሰንሽ አንቺ የታመንሽ ነሽ። ኦንኪ ዘንቀተመ ለቤት ውስጥ ሰማይ ከምድር ወደ ሰማይ ለመውጣት መሰላል ኮች በመሰላል የላዩ ወደ ታች የታች ወደ ላይ ይወጣባታል። ከእመቤታችንም ልዑል መለኮት ትሑት ሥጋን ትሑት ሥጋ ልዑል መለኮትን ሆነውባታልና። ብርሃንኪ አርፒ ብርሃነ ፀሐይ ልጅሽ ከብርሃነ ፀሐይ ይበልጣል። ይህስ መቸኮል ነው። አጉል ኮከብ ብሎ ያመጣዋል ብሎ ክብርሽ ከብርሃነ ፀሐይ ይበልጣል። እመቤታችን ብርሃነ ፀሐይ እስከማይደርስበት ድረስ ደርሳ መሰገናለችና።
አንቲ ውእቱ ምስራቅ ዘወፃእምኔኪ ኮከብ ብሩህ ዘንጸው ቅዱሳን በፍስሐ ወሐሴት። ቅዱሳንን ጽኑዓን ሲል ነው። ጽኑዕ ወሬ ቁረሲአንን ዘወርድ ውስጥ መቃብር ቅዱስ እንዲል ጽኑዓን ሰብአ ሰገል በፍጹም ተድላ ደስታ ሆኖ ያዩት ኮከብ የወጣባት ምስራቅ አንቺ ነሽ። አንድም ቅዱሳን ሐዋርያት በፍጹም ተድላ ደስታ ሆነው ያዩት ኮከብ የወጣባት ምስራቅ አንቺ ነሽ። ቅዱሳን አሁን የተመቸ ዘህጣና ለሔዋን ትለብርፃን ወህማን ሔዋን በህማም ለዲዮ ሊደክ ይኩን ምግባይኪ ሀበ ምትኪ ወውእቲክኒኪ የሚል ሐዘን ቃል ሰማች። አንቲሰ ማርያም ሰማዕት ኩዘይብል ተፈሲ ኦ ምልዕተ ጸጋ። እመቤታችን አንቺ ግን ተፈሥሒ ኦ ምልዕተ ጸጋ የሚል የደስታ ቃልን ሰማሽ። አንድም ዘበጣና ለሔዋን ትልጅ በጻረ ወለማም ሔዋን በህማም ለዲዮ ሊደክ ይኩን ምግባይኪ ሀበ ምትኪ ወውእቲክኒኪ የሚል የሐዘን ቃልን ሰምታ ምክንያተ ሞት የሚሆን ካይልን አስቤየች። አንቲሰ ማርያም ሰማዕት ዘይብል ተፈሲ ኦ ምልዕተ ጸጋ። እመቤታችን አንቺ ግን ተፈሥሒ ኦ ምልዕተ ጸጋ የሚል የደስታ ቃልን ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት። የፍጥረት ሁሉ ጌታ የሚሆን ንጉሥ ክርስቶስ ወለድሽልን። መሳዋዕላንን ሰው ሆኖ ከፍዳ ያዳነን መሐሪ ውእቱ ነፍቀሬ ሰብ ሰው ወዳጅ የሚሆን በእንተ ዝንወድሰኪ በከመ ገብርኤ መልአክ እንዘ ንብል ቡሩክት አንቲ ማርያም ወቡሩክ ፍሬ ከርሥኪ። ስለዚህም ነገር እመቤታችን መልአኩ ቅዱስ ገብርኤል ቡሩክት አንቲ ማርያም ብሎ እንዳመሰገነሽ እኛም ወቡሩክ ፍሬ ከርሥኪ እያልን እናመሰግነሻለን። አንድም ቡሩክት አንቲ ማርያም ወቡሩክ ፍሬ ከርሥኪ ብሎ መልአኩ ቅዱስ ገብርኤል እንዳመሰገነሽ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ተፈሥሒ ኦ ምልዕተ ጸጋ እያልን እናመሰግንሻለን። ሳሊ ለነ ቅድስት ቸር ሰብ ወዳጅ ከሚሆን ልጅሽ ጽኔት በድንግልና ሰርጉት በቅድስና በቤታችን ጸጋውን ክብሩን እንዳይነሳን ለምኝል። አእምሮውን ጥበቡን ለቁል በልቡናችን ሳይብን አሳደሪብን።